ልጆች ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልላችሁ። ፈጣሪ ከክፉ ነገር ሁላችሁንም ይጠብቃችሁ። እኔ እግዚአብሔር ይመስገን ደህና ነኝ። ለዛሬ ይጠቅማችኋል ትጠቀሙበታላችሁ ያልኩትን አንዳንድ ምክሮች ይዤላችሁ ቀርቤያለሁ። እንደምትጠቀሙበት ተስፋ አደርጋለሁ። ወደ ቪዲዮ እንሂድ። የድካም መፍትሄዎች። ከዚህ በመቀጠል ድካም ለሚሰማው ሰው የተሰጡ ጥቂት ምክሮችን እንመለከታለን። አንደኛ፣ ፍቃድህን ከሚያደክመው ከኃጢአት ቀለበት ውስጥ ራቅ። ወደ ኃጢአት የሚመሩህን ምክንያቶች፣ ጥቃቶች ልትቋቋማቸው አትችልምና ሽሽ። ራስን ከመጥፎ ውጤት አርቅ። ራስን እኔ ከውጊያዎች ሁሉ በላይ እበረታለሁ አትበል። ስለ ኃጢአት እንኳ እንዲህ ተብሎለታል፣ ወግታ የገደለቻቸው ብዙዎች ናቸው፣ እርሷም የገደለቻቸው እጅግ ብዙዎች ናቸው ይላል መጽሐፈ ምሳሌ ምዕራፍ 7 ቁጥር 26 ላይ። አንተ ደካማ ከሆንክ ድካምህን በማመን ለድካምህ ምክንያት የሆነውን ነገር በማወቅ አስወግደው። በቤተ ክርስቲያን በነገ ጸሎት ውስጥ ከኃጢአት ምክንያቶች ለመራቅ የተሰጠ ምክር ከመዝሙረ ዳዊት ጋር አብሮ ይጸለያል። በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው ምስጉን ነው ይላል። ሁለተኛ፣ ከእግዚአብሔር ዘንድ ብርታትን አግኝና ያሉብህን ድካሞች የጸሎትህ መስክ አድርጋቸው። መዝሙረኛው ቅዱስ ዳዊት እንዲህ ብሏል፣ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነኝ። መዝሙረ ዳዊት 117 ቁጥር 14። ጨምሮም እንዲህ ብሏል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። መዝሙረ ዳዊት 123 ከቁጥር 2 እስከ 3። እግዚአብሔርም ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። መዝሙረ ዳዊት 126 ቁጥር 1 ላይ። ሐዋርያው ቅዱስ ጳውሎስም እንዲህ ብሏል፣ ጌታ በእኔ አጠገብ ቆሞ አበረታኝ፣ ጌታም ከክፉ ነገር ሁሉ ያድነኛል ይላል። ሁለተኛ ወደ ጢሞቴዎስ ሰዎች ምዕራፍ 4 ከቁጥር 17 እስከ 18። ስለዚህ ብርታትን ከላይ በመሻት እንዲህ በል፣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። መዝሙረ ዳዊት 120 ቁጥር 2። የጸሎትን ጥልቀት አስፋ። በጸሎት ብርታት ያገኙና ድል የነሱ ደካሞች ብዙዎች ናቸው። ከድላቸው በኋላም ሰልፍ ለእግዚአብሔር ነው፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ብለው ዘምረዋል። አንደኛ ሳሙኤል ምዕራፍ 17 ቁጥር 47 እና ከቁጥር 14 እስከ 6። ሶስተኛ፣ ከመጠን በላይ ድካም ብትሆንም እንኳ ተስፋ አትቁረጥ። ውጊያው ወይም ተጋድሎ ምንም ጥቅም የሚያገኝ እስከማይመስልህ ድረስ ተስፋ መቁረጥ ነፍስህን በማድከም ለጠላት እጅህን እንድትሰጥና መጥፎ በመስራት እንድትቀጥል ያደርግ ዘንድ ተስፋ አትቁረጥ። በዓይኖች ፊት ለፊት ከአንተ የበለጠ ደካሞች የነበሩትን ጌታ ከኃጢአታቸው እንዴት እንዳዳናቸው አስብ። ኢየሱስ ክርስቶስ ጥቁሩ ሙሴን ወይም ሙሴ ጸሌም፣ ግብፃይቱ ማርያምን፣ አውግስጢረስንና ማርያም መቅደላዊትን ከኃጢአት እንዳዳናቸው ሁሉ እኔንም በእርግጥ ያድነኛል በል። ይህ ማለት ግን አንተ በድካሞች ላይ ተደግፈህ የእግዚአብሔርን እርዳታ እስኪመጣልህ ድረስ አትጠብቅ። ይልቁንም ከድካምህ ለመውጣት
በርትተህ ትጋ። አራተኛ ጥቂት ብትሆንም እንኳ ባለ ኃይል ሁሉ ተጣጣር። ሐዋርያው ቅዱስ ጳውሎስ ዕብራውያንን እንዲህ ብሎ እንደገሰጻቸው አድምጥ። ከኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራዊ ምዕራፍ 12 ቁጥር 4። ዳዊት ወደ ጦርነት ግንባር ሲቀርብ በወንጭፉ ውስጥ ይዞ የቀረበው አነስተኛ ጠጠር ነበረ። ይሁን እንጂ እግዚአብሔር ጦረኛውን ጎልያድን በዛች ጠጠር አሸንፎታል። አንደኛ ሳሙኤል ምዕራፍ 17 ከቁጥር 48 እስከ 49። አብዝተህ ደካማ ብትሆንም እንኳ ጥረትን ኃጢአትን ለመሰረዝና ከእርሱ ለመራቅ ምክንያት ይሆናል። አምስተኛ ተመሳሳይ ወይም ተደጋጋሚ ኃጢአቶች ላይ አተኩር። ይህን የምታደርገው እነርሱ የድካም ምንጮች ስለሆኑ ነው። እነዚህን ድካሞችን በእያንዳንዱ ንስሐ ውስጥ ስለምትደጋግማቸው ያለማቋረጥ እነርሱን ታማርራለህ። ስለዚህ በተለይ በእነርሱ ላይ ትኩረት ሰጥተህ እነርሱን ለመቃወም ተለማመድ። እግዚአብሔርን ለመፈለግ በምታደርገው ጉዞ ውስጥ በሚኖርህ በእያንዳንዱ ውድቀቶች ውስጥም ራስን በመገሰጽና በመቅጣት በአንተ ውስጥ ያለውን ሞራል አነሳሳው። ስድስተኛ ወደ መልካም መረዳት ለመድረስ የልብ እድሳት ያስፈልጋል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሏል። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2። በልብ መታደስ መለወጥ ማለት የተሳሳቱ ነገሮችን ያደረግህባቸውን ሁኔታዎች መለወጥ ማለት ነው። ብዙዎች የሚወድቁት የብርታት ትርጉም ስለማይረዱት ወይም ክብርን ወይም ደግሞ ነፃነትን በትክክለኛ መንገድ ለመረዳት ባለመቻላቸው ነው። ሁሉም ሰው የልብን መታደስ፣ የብርታትን፣ የክብርንና የነፃነትን ትክክለኛ ትርጉም በትክክለኛ መረዳት ይፈልጋል። እንዲህ ያለውን አዲስ መረዳትም ይሻል። እንዲህ ያለው አዲስ መረዳትን መቀበል ከመውደቅ ይጠብቅሃል። ሰባተኛ የእግዚአብሔር ፍቅር በልብ ውስጥ ጠልቆ ከገባ ድካምህ ይጠፋል። እግዚአብሔርንና ከተዛዛቱ የበለጠ ኃጢአትን የምትወድ ከሆነ ደካማ ትሆናለህ። ነገር ግን ፍቅሩ ወደ ልብ ከገባ በውስጥህ ያለውን የኃጢአት ፍቅር አውጥቶ ይጥለዋል። ስለሆነም ማንኛውም አይነት ፈተና ለመቃወም ብርቱ ትሆናለህ። ንስሐ ማለት ፍላጎትን በፍላጎት መቀየር ማለት ነው ብሎም የተናገረው ቅዱስ ሰው ትክክል ነው። ይህ ማለት የእግዚአብሔር ፍቅር የዓለምን ፍቅር ይተካል ማለት ነው። ስለዚህ ወደ እግዚአብሔር ፍቅር የሚመሩህን ማንኛውንም አይነት መንፈሳዊ መንገዶች ሁሉ ተከተል። ከዚህ በተጨማሪ እግዚአብሔር ከሚወዱ ጋር ተባባር። እርሱንም ስለወደዱ ሰዎች የተጻፈውንም አንብብ። በመጨረሻ ምሳሌያቸውንም ተከተል። ስምንተኛ ብዙዎች ሰነፎች የነበሩ ብርቱዎች ስለመሆኑ በመጨረሻ ቅዱሳን መሆናቸውንም አስታውስ። ቅዱስ ጴጥሮስ ስለፈራና በአንዲት ገረድ ፊት ስለደከመ ጌታን ክዶታል። ማቴዎስ 26 ቁጥር 69 እስከ 70። ይሁን እንጂ እርሱ ራሱ በሊቀ ካህናቱ ፊት ቆሞ እንዲህ ብሎታል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሐዋርያ ምዕራፍ 5 ቁጥር 29። ከዚህ በተጨማሪ ለነገስታት ለሽማግሌዎችና ለካህናትም እንዲህ ብሏቸዋል፣ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ።
እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። ሐዋርያት ምዕራፍ 4 ከቁጥር 19 እስከ 20። ሙሴ ጸሊማ በምንኩስና ሕይወቱ ጀምሮ ላይ ሳለ ሐሳቦቹን ለመቃወም በአንድ ምሽት ውስጥ ወደ ንስሐ አባቱ 11 ጊዜ ሄዷል። በመጨረሻ ግን ይህ መነኩሴ ብዛት ላላቸው መንኩሳት መንፈሳዊ መሪ ሊሆን በቅቷል። 9ኛ ድካም በተሰማ ጊዜ ሁሉ ከአንተ ጋር ሊሰራ የሚችለውን የእግዚአብሔርን ጸጋ አስታውስ። ይህ ጸጋ አንተን ሊያበረታህ የሚችል ጸጋ ነው። ስለሆነም በዚህ አይነት ሁኔታ ውስጥ ስትሆን የሐዋርያው የቅዱስ ጳውሎስን ቃል አስታውስ። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ። ሮሜ 5 ቁጥር 20። ይህ ማለት ጸጋ እግዚአብሔርን አንተ ከኃጢአት ይጠብቅ ዘንድ ዙሪያህን ይከብሃል ማለት ነው። ስደክም ያን ጊዜ ኃይለኛ ነኝና የሚለውን ቃልም አትርሳ። 2ኛ ቆሮንቶስ ምዕራፍ 12 ከቁጥር 10። ይህ ማለት በራሴ ደካማ ብሆንም እንኳ ከኔ ጋር በሚሰራው በእግዚአብሔር ጸጋ ግን እበረታለሁ ማለት ነው። ሙሴ ወይም 10ኛ እግዚአብሔር ምንጊዜም ከድካሞች ጋር እንደሚሆን ይህንን አንድ ታላቅ እውነት እወቅ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። 1ኛ ቆሮንቶስ ምዕራፍ 1 ቁጥር 27። በዚህ ቃል መሰረት የእግዚአብሔር ኃይል የሚገልጠው በድካሞች ላይ ነው ማለት ነው። በአንድ ወቅት ስለ ትውስታዬ ስጽፍ እንዲህ ብዬ መጻፌን አስታውሳለሁ። በአንድ ወቅት ዲያብሎስ ለእግዚአብሔር እንዲህ አለው፣ ብርቱዎችን እችላቸዋለሁና ለእኔ ተውልኝ፣ ደካሞችን ግን አልችላቸውም። እነርሱ ድካማቸው ስለሚሰማቸው ወደ አንተ ተጠግተው በአንተ ያሸንፉኛልና። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።